በዛሬ ቀን እንግዲህ ኤፍራታ በራሷ ታማራለች። ያፌት ደግሞ ለኔ ንግስት ቤት አዘጋጃለሁ ትደሰት ስንጋባ እያለ ጉድ ጉድ እያለ ነው። ይሄ ነቼም አይሳካላትም። ኤፍራታም ደግሞ ተስፋ ቆርጣለች። ከናተን ተስፋ ቆርጣለች። መቼም ቢሆን ለአንተ ስል እንደማደርገው ታውቃለህ እና በቃ ይሄን ማድረግ አለብኝ እያለች ነው። ያፌት ለማግባት ተዘጋጅታለች። እና ሄዋን ሄዳ ብታገዝም እንኳን አሁን አልቋል፣ ሁሉም ነገር አብቅቶላታል እያለች ነው። ሄዋንም ደግሞ ይሄንን ካላስቆምኩ ምኑም ፖሊስ ነኝ፣ ምኑም ደግሞ ህጋዊ ሰው ነኝ እያለች ነው። እና ያፌት ወደ ህግ ማቅረብ አለብኝ፣ ማሳሰር አለብኝ እያለች ነው። ይሄና የተከበራችሁ ቤተሰቦች ላይክ እያደረጋችሁ ተጫወቱ። ሐረግ ድራማ ተለቋል ማለት ነው። ከፍታችሁ እዩት እና በዛሬ ቀን ብዙ ነገር ተፈጥሯል። ኤፍራታ እንግዲህ ጠንካራ ልጅ ነበረች፣ ግን በአሁኑ ጊዜ ተስፋ እየቆረጠች ነው። ምንም ማድረግ አልችልም እያለች ነው። ግን ሄዋን ደግሞ ተይ ይሄ ነገር ማስቆም አለብን፣ አንድ ላይ ሆነን ምን እንዳደረገሽ ንገሪኝ ብትል እንኳን ልትነግራት ፈቃደኛ አይደለችም። እንደውም ደግሞ ያፌትም ወደ ራሱ ማስጠጋት አልቻለም። ደውላላት ፍቅር ካንተ ይዞኛል፣ እንደዚህ ፊት ሰተኝ፣ ዛሬ ደግሞ ለምንድን ነው ሳትደውልልኝ የቀረህ እያለች ቅሬታውን ብታቀርብም እሱ ግን እኔ የሚወዳት ንግስት የሆነች ሴት ለማግባት 1 ሳምንት ነው የቀረኝ፣ ያንቺ ወሬ ለመስማት ጊዜ የለኝም፣ መኪናዬ ውስጥ መግባትሽ ራሱ ይበዛብሻል፣ እኔ አሁን ለዚህ ጊዜ የለኝም እያለች ነው። ብቻ በምን መልክ ወደ ያፌት እንደምትቀርብ ነው የምትፈልገው፣ ግን ደግሞ አልተሳካላትም። እየተጨናነቀች ነው ፖሊሷ። በመሀል ሉሊትን አገኝታለች። ሉሊት እንግዲህ ለምን ሆነሽ ነው እንደዚህ ብቻሽ የምታወራኝ ብላ ብትጠይቅም እሷ ደግሞ የሆነ የማፈቅረው ሰው አለኝ፣ እሱ ደግሞ ሌላ ሴት ሊያገባ ነው፣ እባክሽን የምቺ ከሆነ አግዥኝ፣ የአንቺ እርዳታ ያስፈልገኛል፣ ይሄን ሰርግ ማስቆም አለብሽ፣ እኔን እንዲያገኝ አንድ ላይ እንድንሆን እርጅኝ እያለች ነው። እንግዲህ ሉሊትም ደግሞ አግዝሻለሁ እያለቻት ነው። አዎ እንደምታስቆም ተስፋ አለኝ። ሌላ ደግሞ ናታንና ያፌት እዛ መጠጥ ቤት ያው እንደምታውቁት ናታን በአሁኑ ሰዓት በጣም ተጎድቷል። ኤፍራታ በማጣቱ ኤፍራታ አንተን አላፈቅርም፣ ሌላ የማፈቅረው ሰው አለኝ፣ ሌላ ሰው ሳላቅ ልቤ ውስጥ ገብቷል፣ ስለዚህ ያንተ ፍቅር ወጥቶልኛል፣ ካሁኑ በኋላ የራሰ ህይወት ኑር፣ ከኔ ራቅ እያለች ነበረ። እሱም ደግሞ በጣም ተጎድቷል በዚህ ነገር። ኤፍራታ ጀርባ ስትሰጠው የእሷ ፊቷ ማየት ራሱ ያስፈራኛል። እንደዚህ አይነት ሆናብኝ አታቅምና የአሁኑ ብቻ ለየት ብሎብኛል ብሏል። ስናደድ መጠጥ ቤት ሄዶ ከቢኒ ጋር ጠጥቶ ሰክሮ ነበረ። ያፌት ደግሞ እዛ መጠጥ ቤት ቼክ ለማድረግ ነው የሄደው እና እዛ መጠጥ ቤት ተጣልቶ ነበረ። ጦርነት ከፈቱ። ቢኒ ባይኖርማ ይደመደቡ ነበረ። እሱም ደግሞ ካየ በኋላ ገና ብዙ ጊዜ ያለ እኮ ጠጥተ የምትሰክረው ለምንድን ነው ቸኮልከው አለ። ይሄ ደግሞ ጥያቄ ምልክት ሆነበታል። ናታን ለምንድን ነው እንደዚህ ያለው? ለምንድን ነው ብዙ ጊዜ ያለ ያለኝ? ምን አቅዶ ነው ደግሞ አሉ ማለት ነው ከቢኒ ጋራ። ብቻ ያፌት ምንም ብደሰት ተደስቷል። በአሁኑ ጊዜ ናታን ስላጨለመበት በጣም ተደስቷል። ኤፍራታን ለማግኘት ጓጉቷል። መቼም አይሆንለትም። ይሄ ህልም መሆን አለበት። ይሄው አሁን ጉድ ጉድ እያለች ነው ፖሊሷ። አሁን ነው የምደርስለት። ያ ቀን ደግሞ እስር ቤት ይገባል ማለት ነው። ጀግና ሴት ናት የምር። እሷ ግን ኤፍራታ ራሱ ተገረመች። ምክንያቱም እስከ ዛሬው እኮ አልተነቃብሽም፣ ምንም ነገር አልተነቃብሽም እና የቤዛ ጓደኛ መሆንም ለምን የቤዛ ጓደኛ መሆንሽ ደግሞ ለምን አስፈለገ ፖሊስ ከሆንሽ ብላ ስትጠይቀው እንግዲህ ትልቁን አንበሳ ለመያዝ ትንሹን አንበሳ መያዝ አለብሽ ብላ ነው የተረተችለት።
እንግዲህ ኤፍራታም ገብቶታል። ብቻ ይገርማል። ኤፍራታ እስከ ዛሬ እሷ የኔ ጥላት ናት ብላ ብታስብም ግን የእሷ ህይወት ያተረፈች እችኛው ፖሊስ ናት። በጣም ጥሩ ልጅ ናት። ከቤዛ አትርፋለች። ደግሞ ከያፌት እጅ እንደምታተርፍ ተስፋ አለኝ። በዛሬ ቀን ደግሞ ኤፍራታ ገኒ እናቷ እንደሆነች ደርሳበታለች እና ብዙ ጥያቄ ስትጠይቅ ገኒ ተርበተበተች። የምትመልስ ቃል ራሱ አጣች። አንቺ ለምንድን ነው እዚህ ቤት የተቀጠርሽው? ለምንድን ነው እኔን ከሰዎቹ ለየት አድርገሽ እኔን የምትጠብቅኝ፣ እኔን የምታንከባክብኝ? እኔ ምንሽ ስለሆንኩኝ ነው? ለምንድን ነው ደግሞ ያ ቤት እያለሽ የት እንዳላቀቀ ቤት እያለሽ ከልጅሽ ጋራ መኖር አቅቶሽ እዚህ ቤት ለምንድን ነው የተቀጠርሽው? በሰራተኝነት ደግሞ የሰራተኝነት ነገርም አይታይብሽም። ይሄ ነገር እንዴት ሆነ? አስረጅኝ፣ እኔን ንገሪኝ ብላ ጠየቀችው ማለት ነው። በቃ እኔ ስለሚወድሽ ነው የምጠብቅሽ እንጂ ሌላ ነገር የለም ብላ ተርበተበተች። ይሄ ቃልሽ ግን አላስተማመነኝም እና ሌላ ጭማሪ ይፈልጋል ማለት ግን ደግሞ በጣም አስቀይሜሽኛል ብላ ወጣች። ገኒ ደነገጠች፣ አይኗ ፈጠጠች እና ይሄ ደግሞ ምን ማለት ነው? ስለተንከባከብኩሽ ምን ችግር አለ ምናምን አለች። ያስታውቅበታል እኮ እንትን የውሸት እንደሆነ ማለት ነው። እና ግን ደግሞ ከዚህ ሁሉ መከራ ከዚህ ሁሉ ሲቃይ ኤፍራታንም ከምታሰቃይ ገኒ ችግር አለባት የምር። ለምንድነው ነገሯ ከሌላ ሰው ከምሰማ በአንድ ባታ ብትሰማ ይቅርታም ታደርግለታለች። ግን ደግሞ ከሌላ ሰው ብትሰማ በጣም ይከብዳል። ገኒ ለምንድን ነው ምን ጨካኝና ስትሆን ነው ደግሞ እንደዚህ የምትደብቀኝ? አጠገቧ ሆኜ ሲያለቅስ እናት የለኝም ብዬ ስሰባበር እንዴት ነው እስከ ዛሬ ጨክና ዝም ያለችኝ ብላ የበለጠ እየጨከነች ትሄዳለች ኤፍራታ። ስለዚህ አሁኑኑ እባክሽን ይቅር በይኝ ብላ እግሯ ላይ ብትወድቅ ያው ታውቃለች ስለመደፈር እዛ ሴቶቹ ጋር ገብታ አይታለች፣ ሁሉ ነገር አይታለች እና ደግሞ ማጣትን መጥፎ እንደሆነ ታውቃለች። ለዛ ነው ተመልሳም ደግሞ መታለች ልጇን ለማየት ልጇን ለማሳደግ ልክ ራሷ ስትችል ልጄን ደግሞ እረዳታለሁ ብላ መታለች እና ይቅርታ እንደምታደርግለት ተስፋ አለኝ። ግን ደግሞ ገኒ እስከ ዛሬ ራሱ አረፈደች። ናታን ግን ይነግራታል ነበረ። በመሀል ይሄ ችግር መጣ። ያፌት እንግዲህ ከታሰረ እሷም እቅዷ ያፌት ከታሰረ ቢያንስ አንድ ችግር ይቀላል። አሁን ያፌት እኔን ይሄ ከነገርኳት ብን ብላ ነው የምትጠፋ ኤፍራታን አናት ብላ ነው የፈራችው። ግን እውነቷ ነው። ኤፍራታ አሁን ብዙ ጭንቀት ውስጥ ነው ያለችው እና እንደዛ ነው ውዶች። ጽዮን ደግሞ በኤፍራታ ተነስታለች። እንግዲህ ውዶች ደህና ነው።